አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የድካም ሚዲያ ቤተሰቦችን የዕለቱን ዘገባዎች ከዚህ በመቀጠል ማቅረብ ጀመርን። በአማራ ክልል ርዕሰ መዲና በሆነችው በባህር ዳር ከተማ የቦምብ ፍንዳታ ስለመኖሩ ተሰምቷል። የተፈጸመው ከተማዋን ፍጹም ሰላማዊ አደረግናት ባሉበት ማግስት ነው። ይህ በእንዲህ እንዳለ አንዳች የተጀመረ ድርድር የለም ሲልም ካውንስሉም አስታውቋል። የክልሉ ርዕሰ መዲና ባህር ዳር ከተማ በጦርነቱ ተደጋጋሚ የቦምብ ፍንዳታዎች የሚያጋጥሟትና ጉዳት የተስተናገደባት እንደሆነም የሚታወቅ ነው። ከቅርብ ጊዜ ወዲህ ደግሞ እየተሻለ መምጣቱን የሚሰማ ሲሆን የብልጽግናው ባለስልጣናት ከተማዋን ከተማ ለከተማ እየተጓዙ ፍጹም ሰላማዊ ስለመሆኗም ደጋግሞ ሲናገሩም ነበር። ከትናንት በስቲያ በኢድ አልፈጥር በዓል ላይ ከንቲባው ባደረጉት ንግግር ምንም የጸጥታ ችግር ሳያጋጥም ዘልቀናል ሲሉም ተደምጠውም ነበር። ዛሬ ደግሞ በከተማዋ የቦምብ ፍንዳታ መድረሱም ተሰምቷል። ሁለት ተቀጣጣይ ፍንዳታዎች ደርሰዋል የተባለ ሲሆን አልዋቅ ተብሎ በሚጠራው ሆቴል አካባቢ መሆኑን ተሰምቷል። ይሁን እንጂ ጥቃቱ ሰብአዊ ጉዳት ስለመድረሱ አለመድረሱ የታወቀ ነገርም የለም። አረንዘጎቼ ብርጌድ በዘመቻ አንድነት በ5 ግንባሮች ታላቅ ድል ፈጽሟል። ንጋት 12 ሰዓት የጀመረው ትንቅንቅ የአረንዘጎጃ ብርጌድ ከሶማ ብርጌድና ሻለቃ ጋር በመጣመር ገንቦሬ ከተማን በመቆጣጠር ጠላትን ደምስሰው ጀብድ ፈጽመዋል። በሌላ ግንባር በርከት ያለ የሰው ኃይሉን ከደብረ ወርቅ አስጠግቶ በኮንዝራ ደብረ ገነትን ሊወር የተንቀሳቀሱ ያገዛዙ ኃይል በአረንዘጎጃ ብርጌድ አከርካሪውን ተመቶ ወደ መጣበትም ተመልሷል። በሁለቱ ግንባሮች ከፍተኛ ኪሳራ የደረሰበት ጠላት ተጨማሪ ኃይሉን ከምርጦ ለማርያምና ሞት አስጠግቶ አውጃ ሁለቴ ድረስ ቢንቀሳቀስም በደረሰበት ከፍተኛ ኪሳራ አስከሬኑን ተሸክሞ ወደ ኋላ በመፈርጠጥ ግንደወይን ከተማ መሽጓል። አስደናቂ ጀብድ የተፈጸመው ሌላኛው ግንባር በግንደወይን ከተማ የተፈጸመ ሲሆን ሰዓታትን በወሰደው የከተማ ውጊያ መሃል ከተማ ዘልቆ በመግባት የጠላትን ኃይል መለቃቀም ተችሏል። በደረሰበት ጠንካራ ምትም የተደናገጠው ጠላት በሞርተር የንጹሃን ቤት ሲያወድም ፈጣን የማጥቃት ውጊያ በነበረው የዛሬው ተጋድሎ ጠላት በራሱ ፍላጎት ተነሳስቶ በከፈተው ተኩስ ሽንፈቱን ተከናድሞ ድሉን ለወገን ኃይላችን አስረክቦ ወደ ምሽጉም ገብቷል። በግንደወይን ከተማ የመሸገው 71ኛው ክፍለ ጦር በ5 ግንባሮች የተደመሰሱ ሰራዊቱ በግንደወይን ቴክኒክና ሙያ ኮሌጅ በጅምላ መቅበሩም ታውቋል። በሜጫ ወረዳ ብራቃት ከተማ በነበረው የአድማ ብቸና እንዲሁም የጁላ አራዊት ሰራዊት መካከል ለሰዓታት በተደረገው ውጊያ 3 የአራዊት ሰራዊቱ ከፍተኛ አመራሮች መቀንደሻቸውንም የውስጥ ምንጮቻችን አረጋግጠውልናል። ስምና ማዕረጋቸው እንደደረሰንም የምናጋራ ይሆናል። የውጊያው የተጀመረው ትንታጎቹ ግልገል ፋኖች በድንገት ጥቃት አራዊት ሰራዊቱን ድባቅ መምታታቸውን ተከትሎ ነው። እስካሁን ባለን መረጃ መሰረት በርካታ ቁጥር ያለው የአራዊት ሰራዊቱ እግረኛ ኃይል ከምድር በታችም መሆኑም ተሰምቷል። በአንጻሩ ደግሞ ይህ ጸረ ህዝብ ወንበድ የአራዊት ሰራዊት እስካሁኑ ሰዓት ድረስም 13 ንጹሃኑንም መግደሉም ታውቋል። ፋኖቻችን ለወደፊት አባሎቻቸው ሽፋን በመስጠት በኩል ውጤታማ ስራ መስራታቸውም ተናግረዋል። በቅርቡ የኦህዴድ ብልጽግና በአማራ ህዝብ ላይ የከፋ የዘር ፍጅት እንዲፈጽምለት ወደ አማራ ክልል ተሽሞ ስለተላከው ዘላለም መንግስቴ እንሆአቁ በአማራ ህዝብ ላይ የታወጀብን የዘር ፍጅት በበላይነት ከሚመሩት የፋሽስት ተወካይ አንዱ የሆነው ዘላለም በአዲስ አበባ በቂርቆስ የተወለደ ሲሆን የሁለተኛ ደረጃ ትምህርቱን እንዳቋረጠ በ1983 ዓመተ ምህረት የመንግስት ለውጥ መጣ። በወቅቱ አጠራር ቦዘኔ እንደነበር የሚገልጹት አብሮ አደጎቹ በተላላኪነት ምንም ነገር ለመፈጸም ዝግጁ እንደነበርም ይጠቅሳሉ። ኢህአዴግ አዲስ አበባ እንደገባ የደህንነት መስሪያ ቤት ሲያቋቁም መረጃ በመስጠት እንዲሁም ህዝብን ሲሰልልና ግፍ እንዲፈጽምላቸው ሲያደርግ እንደነበርም አሁን አብረውት የሚሰሩ ግለሰቦችም ገልጸዋል። በቀበሌ ደህንነት ስራ የጀመረው ያሁኑ የዘር ፍጅት መሪ ዘላለም መንግስቴ የሶማሌ ክልል ኢሚግሬሽንና ደህንነት ኃላፊ በመሆን የስርዓቱ ሎሌ ነበር። በሶማሌ ክልል ከቀድሞ ርዕሰ መስተዳድሩ አብዲ መሐመድ ዑመር ሰዎችን ከጅብ ጋር በማሰር በጭቃኔ በመግደል መላ ኢትዮጵያውያን ሲያሰቃይም ነበር። ህዝብን በምስራቅ ኢትዮጵያ ሶማሌ ክልል ካሰቃየ በኋላ በደቡብ ሱዳን የደህንነት አታሼ ተደርጎ በኢህአዴግም ሹመትም ተሰጥቶት ነበር። ይህንን ሁሉ ግፍ ሲፈጽም የነበረው ዘላለም መንግስቴ የስርዓቱ ለውጥ መጣ ከተባለ በኋላ አሽከር በመሆን ሲያገለግለው የነበረውን የህወሓት ኢህአዴግን ስርዓት ማብጠልጠል ጀመረ። የቀድሞ አለቆቹን በተለያዩ መንገዶች ሲዘልፍ ከቆየ በኋላ ኦህዴድ የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር አድርጎም ሾመው። ህወሓትና ብልጽግና ጦርነት በከፈቱበት ወቅት የትግራይ ተወላጆች እንዲታሰሩ ብሎም እንዲገደሉ ትዕዛዝ በመስጠት
የኢህአዴግን ጸረ ትግራይ እቅድም ታዛዥ ሆኖ ፈጽሟል። ከትግራይ ተወላጆች ላይ ጌጣጌጦችን፣ ተንቀሳቃሽና የማይንቀሳቀስ ንብረትን ከዘረፉ የኦሮሞ ባለስልጣናት ጋርም ሆኖ ሲዘርፍም ነበር። ከዚህም በመቀጠል የፌዴራል ፖሊስ የወንጀል ምርመራ ዘርፍ ኃላፊ ተደርጎ የተሾሙ ይህ ግለሰብ በጦርነቱ ከአክሱምና ከሌሎች ገዳማት ወርቅና ውድ የአገር ቅርሶችን ወደ ዱባይ ከላኩ የዘመኑ ተረኞች ጋር የተባበረ ተጠያቂም ግለሰብ ነው። መጠናቸው ትንሽ ዋጋቸው ግን ከፍተኛ የሆኑ የኮንትሮባንድ ስራ የሚሰራው ዘላለም መንግስቴ አርብ ከኦህዴድ ሹማምንት ጋር በመሆን የአደንዛዥ ዝውውር ላይ የተሳተፈ የስራ ምስለኔ መሆኑን ስማቸው እንዳይገለጽ የፈለጉ የፌዴራል መንግስቱ ፖሊስ ኮሚሽን የወንጀል ምርመራ ዘርፍ የስራ ባልደረቦችም ገልጸዋል። ከምዕራብ አፍሪካ በተለይም ከናይጄሪያና ከደቡብ አሜሪካ በሆዳቸው ይዘው ከመጡ በኋላ ከሆዳቸው ተተርትሮ ይውጣና እንዲሸጥም ይደረጋል። በዚህም ስራ የሚገኘው ከፍተኛ መጠን ያለው ገንዘብ በበላይነት ብርሃኑ ጁላ፣ ዘላለም መንግስቴ፣ ደመላሽ ገብረ ሚካኤል የሚዘውሩ ሲሆን ዱባይ ያሉ ዲፕሎማቶችም የተካተቱበት ነው። የኦህዴድ ብልጽግናና በአማራ ላይ ጦርነት ሲያውጁ አማሮችን ሲያስር፣ ሲገድል፣ ግፍ ሲፈጽም ዘላለም መንግስቴም በመጠቀም ነው። ዘላለም መንግስቴም እጁ በደም የተጨማለቀ የስርዓቱ ማፊያ ቡድን አባል ሆኖ እያገለገለ ያለ ጥመኛ ነው። ኦህዴድ አማራውን ከአዲስ አበባ ከሌሎች ሀገሪቱ አካባቢ ሲያፈናቅል ዘላለም እጁም እንዳለበትም ይታወቃል። የገንዘብ ድርድር በማድረግ ያልታሰሩትን እንድትታሰሩ አደርጋለሁ፣ የታሰሩትንም ደግሞ አስፈታችኋለሁ በማለት ቀጥታ የገንዘብ ዘረፋና ቅሚያ ውስጥ የገባ ግለሰብ ስለመሆኑ ከበቂ በላይ ማስረጃም አለ። ግለሰቡ የገንዘብ ድርድር በማድረግ ከሰዎች ገንዘብ መቀበሉን የሚያሳዩ ማስረጃዎችም በሚቀጥሉት ቀናትም እናቀርባለን። አብይ አህመድ ኦህዴድ ዘላለም ከአዲስ አበባ ወደ ባህር ዳር አዛውረው የአማራ ክልል ፖሊስ ኮሚሽነር አድርገውታል። በጊዜው ማንነቱን የሚቀይረው ዘላለም አማራ እንዳልሆነ ቢታወቅም ለማንም መሆን የማይችልና ማንንም የማይወክልም ግለሰብ ነው። ይህ ሰው የጸጥታ ኃላፊ ተደርጎ የተሾመው ኦህዴድ እንደ ቡድን አብይ አህመድ ደግሞ በግል በአማራ ላይ የጀመሩትን የዘር ፍጅት የበለጠ እንዲያጠናክርላቸው መሆኑን ግልጽ ነው። በአንድ ወቅት እኔ እኮ አማራ ነኝ ለምን አታምኑኝም እያለ ሲያታልል የነበረው ዘላለም መንግስቴ ከ2010 በፊት ደግሞ ትግሬ ነኝ ብሎ ስልጣን ላይ ለመቆየት ማንነቱን ማስያዣም ያደረገም ነበር። ኮሚሽነር ዘላለም መንግስቴ በቂሊንጦ በቃሊቲ በሚታወቁና በማይታወቁ እስር ቤቶች ያሉ አማራዎቹን እንዲሰቃዩና ግፍ እንዲፈጸምባቸው ቀጥተኛ ትዕዛዝ የሰጠ ሲሆን በቅርቡ የአማራ ክልል ፖሊስ ኮሚሽነር ሆኖ በኦህዴድም ተሹሟል። የዘላለም መንግስቴ ተጨማሪ ግፎች በቀጣይ ጊዜያት የምናቀርብ ሲሆን ኦህዴድ በሾማቸው ሌሎች የዘር ፍጅት ፈጻሚዎች ሹማምንት ላይ በቀጣይ መረጃዎችንና ማስረጃዎችንም የምናቀርብ ይሆናል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።